ማየ እንዴት ነሽ? ደህና ነሽ ወይ? እንዴት ነሽ? ደህና ነሽ? እንጂ መጣሽ ወይ? አዎ ቆይ እንዝጋላ አድርገው። እሺ እንዴት ዋላችሁ? ሰላም ዋላችሁ? ጋሽ ግርማ እንዴት ነህ? ደህና ነው ወይ? እንዴት አለ? ደህና ናችሁ? እንዴት ናችሁ? እንዴት ነሽ? አለን ደህና ናችሁ? ሰላም። እንዴት ነህ? የተሻለ ነው ትንሽ? ይመስገን። አሁን በጣም ደህና ነኝ። አሁን ያለሁበት ሁኔታማ በጣም ጥሩ ነው ከበፊቱ። እሰይ እግዚአብሔር ያውቃል። እግዚአብሔር ጨርሶ ይማረን። አሜን አሜን። ወይዘሮ ነው ምንም አይላይ ሰውነት ራሱ ደህና ነው። አይ ደህና ነው። ተመጣጣ እሺ መጣ። እሺ ልጄ ምንድን ቀለችልህ? ነፍስ አወቀችልህ? እግዚአብሔር ይመስገን። አሁንማ ተመስገን። እሷስ ባትኖር ምን ይሆን ነበር? በትንሹም ቢሆን እኮ አሁን መንቀሳቀስ እችላለሁ። ፈጣሪ ይመስገን። እንኳን ምሕረቱን አወረደልህ። እንኳን ደህና ሆንክ። ተመስገን። አሁን ሳይ ደህና ነህ? አሁንማ እግሬን ትንሽ እየተፍታታ ነው። አዎ አይ ምንም አይልም። አይ ደህና ነህ። በቅርቡ እንግዲህ እግዚአብሔር ተራምደህ ለመሄድ ያብቃህ። አሜን። እንዳፎት ያደርግልኝ። ማስተች ነገር ወይ ልጅ አሁን ነው የበላሁት። እኔ ልጅ አሁን በላሁ እናቴ። አሁን ወደ እናንተ ስመጣ ታርጌ ነው የመጣሁት። ችግር የለም እናቴ። እግዚአብሔር ይስጥሽ የእኔ እናት። አሁን ነው የበላሁት። ተባረኪ። አባዬ ቢያትላት ኧረ እባክሽ ተበልቶ የሚበላል ትንሽ ጉረሽ። ወይ ግርምሽዬ አሁን ነው በልቼ የመጣሁት። በልቻለሁ። እግዚአብሔር ይስጥልኝ። አይ ችግር የለም። ያው እንግዲህ እንዴት ነህ ታዲያ? ባለሙያ ደግሞ ስጣፍጥ አንተ ነካ ያደረገችው ነው የምጣፍጠው። ከድሮ ላምጣት ታፈተሽ ተፈታው። አሁን እንዴት ነሽ? ስራስ እንዴት ነው? አይ ግርማ ምን ስራ አለ ብለህ ነው? አሁን እኮ ምንም እንቅስቃሴ የለም። ስራ የሚባል እኮ የለም። እሱስ ልክ ነሽ። ጊዜው በጣም ከብዷል። እኔ ማየ ወዴት ለመሄድ ብለሽ ነው ሻንጣሽን ይዘሽ ወጣሽ? ወደዚህ ቤት ነው ማለት አልገባኝም። ወደዚህ ቤት ማለት ይሄ ቤት ሰው እንደተከራዩ ሰምታችኋል አይደል? ምንድነው ጽናት? እንዴ ምንድነው ጽናት? ግርማ አልሰማችሁም እንዴ? ይሄ ቤት እኮ ሰው ተከራይቶታል። እውነት ነው ጽናት? አባዬ እንዳትጨነቅብኝ ብዬ ነው ያልነገርኩ። ቤቱ በላያችን ላይ ተከራይቷል። ጽኑ ይህን የሚያክል ጭንቀት እንዴት ይዘሽ ብቻሽን ትወጪዋለሽ? ለምንድን ነው ያልነገርሽኝ? ነው ወይስ ምንም አይቀየርም ብለሽ ስለምታስቢ ነው? ኧረ አባዬ እባክህ፣ እኔ እንደሱ አስቤ አይደለም። ለአንተ ጭንቀት ላለመፍጠር ስል ነው። የኔ ልጅ እኔ አሁን ደህና ነኝ። እንደዚህ አይነት ጭንቀት ሲኖርብሽ ለምንድን ነው ለእኔ የማትነግሪኝ? ለምንድን ነው ብቻሽን የምትጋፈጪው? በጣም ይቅርታ አባዬ፣ እኔ አንተን ማስጨነቅ ስለማልፈልግ ብቻ ነው ይሄን ያደረኩት። አውቃለሁ የኔ ልጅ፣ ግን ብቻሽን እንድትሰቃይ አልፈልግም። ባቢ ምንም ነገር ማድረግ አልቻልኩም። በቃ እናቴን በፍጹም ምንም ነገር በቃ ማስቆም አልቻልኩም። አይሆንም ብለኝ። ቆይ አይሆንም ስትያት ምን አለችሽ? ባቢ እባክህ ምንም ነገር አትሰማም። ሁላ እንድትሰማኝ ብዬ ራሱ እኔ አልሄድም፣ አንቺ እንደፈለግሽ መሆን ትችያለሽ ስላት ከኔ ተለይታ መኖር ነው የመረጠችው። ምን እንደማድረግ ጭንቅ ነው ያለኝ። እውነት እንዴ ይሄን ያህል? አዎ ባቢ ወስናለች። ምን እንደማድረግ አላውቅም። ቆይ አሁን ጽኑ ስትሰማ ምንድን ነው የምትለኝ? ቆይ አሁን እናትሽ ነው ያለችው? አላውቅም እባክህ። ከዛ ቤት ለመውጣት ልብስ እየዘጋጀች ነው ጥያቄ ወጣሁት። ዛሬ ትገባለች ማለት ነው? አላውቅላትም እባክህ፣ ግን እንደዛ ይመስለኛል። ቆይ ግን እንዴት ሰው ማስተዋል ይከብደዋል? ተይ ብሌን አትፍረጅባት። ራሄል ምን እንዳለቻት አናውቅም። ይሄ ሁሉ የራሄል ስራ ነው። ምንም ቢሆን እኮ አብሯ ስንት ዓመት ሙሉ የኖሩ ወዳጆቿ ናቸው። እንዴት እነሱ ላይ ድፍረት አግኝታ እነሱን ታሷ ለመኖር ትሞክራለች? ተይ እንጂ ብሌን፣ እናትሽ ላይ እንደዚህ አትናደጅባት። ይል ባቢ፣ እኔ ማንም ሰው ስህተት ሲሰራ ማለፍ አልወድም፣ የፈለገ ነገር እናቴ ብትሆንም። አንተ ጭራሽ እኮ ስለ ራሄል ጥሩነት ለእኔ ትሰብከኛለች፣ እኔ መጥፎነቷን እየነገርኳት። እስኪ አስበው፣ ራሄል ጥሩ ሆና በእናቴ ጭንቅላት ውስጥ በቃ አንድ ጊዜ ተቆጣጥራታለች። ስለዚህ ደግሞ ለእኔ እየነገረች ማለት ነው እናቴ። በጣም ከባድ ነው። ብቻ እንግዲህ ምን እንደሞላቻት አናውቅም። አንተ
እንደው ከመነነት አሪዮስ ጋር ነበር ግን እንደው ያንን ሁሉ አመት ስትኖር የነበረው። እኔ ግን በጣም ነው ያደነኩት የእሷን ጸባይ አንተ አለመያዝህን በጣም 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 ነው ያደነኩት። እኔም እንደዚህ ሆነ አላቃትም ነበር። እንደናንተ ነው ባህሪዋ እንደ አዲስ ያየሁት። ባክ የማትቻል ሰው ናት። ግን ቆይ እንዴት ነው አሁን ይህንን ነገር ማስቆም የምንችለው? በምንም አይነት መንገድ ልናስቆማት አንችልም። ብሌን በቃ እናትሽን አታስጨንቂያት። እኛ ሌላ ቤት መፈለግ ነው በቃ። እኔ ግን ይህን ነገር ስትሰማ ጽናት እንዳትቀየመኝ ነው በጣም የፈራሁት። እንዴ ለምን ትቀየምሻለች? እኛ ሁሉንም እውነት እንነግራታለን። ምን አይነት ጭንቀት ነው በእናትህ! ምን አይነት አጣብቂኝ ውስጥ ነው የገባሁት? ምን አይነት ጭንቀት ውስጥ ነው የገባሁት? በእናትህ አጣብቂኝ ውስጥ ነው ያለሁት እኮ። ቆይ ግን ቤቱ ይከራይ፣ አንቺም ትሰራለሽ እዚህ ሻንጣሽን ይዘሽ? እናንተ ጨርሱ ብዬ ነው እንጂ የተፈጠረውን እኮ ልነግራችሁ ነበር። ምንድነው የተፈጠረው? እኛ ጨርሰናል። ከምን እንደምጀምር አላውቅም፣ ግን እባካችሁ በክፋት እንዳታውብኝ እባካችሁ። እንዴ ማዬ ለምንድን ነው እንደዚህ የተጨነቅሽው? ማለት የተፈጠረ ነገር አለ እንዴ? አንድ ወዳጄ ናት የምኖርበትን አይታ በጣም አዘነችልኝ። አልገባኝም ሮማን፣ ስለምን እያወራሽ ነው ያለሽው? እንደዚህ መኖር አይገባሽም አለችኝ። አልገባኝም። እና ይሄን ቤት ተከራየችልኝ እያልሽ ነው? አዎ ይሄን ቤት እንድኖርበት ተከራይታ ሰጠችኝ። እንዴ እማዬ ቆይ እንዴት እንደዚህ ታደርጊያለሽ? እኔ እናንተ ቤት የተከራየችልኝ አልመሰለኝም ነበር፣ ግን ሳይው እናንተ ቤት ሆኖ አገኘሁት። እንዴትም በያት እማዬ፣ ግን በዚህ ሁኔታ እያየሽ እንደዚህ ማድረግ ነበረብሽ? እኔ ልጅ እኔ ምን ላድርግ? ኪራዩን ከፍለዋለች። ታዲያ ከተከራየች በኋላ እንዴት ብዬ እዚህ ቤት አልገባም ልበላት? ጥሩ ወዳጅ። የኔ ልጅ በእኔ ቦታ ሆነሽ ባየሽው በራራሁላት ባዘንኩላት ሌላ ቤት ታማርጣለች ነው የምትለኝ። ከዛ ወደ ምን አማራጭ አለኝ ብለሽ ነው? ከከፈለችው በኋላ እኔም እሺ አልኳት። ቆይ ለመሆኑ እቺ ወዳጅሽ ማን ነች? አንቺ አታውቂያትም? ራሄል ትባላለች። ደሞ ብላ በዚህ መጣች። ታውቋታላችሁ እንዴ? አዎ ማዬ፣ አንቺ ነሽ ማታውቂያት እንጂ እኛ በደንብ እናውቃታለን። እና ስለዚህ ዛሬ የመጣሽው ከዚህ ቤት ልታስወጪን ነው? አረ እኔ እኮ የለቀቃችሁ ነበር የመሰለኝ። አረ ችግር የለውም፣ ለዛሬ እዚህ ትሆናላችሁ። ወይ ልጅ መጣሽ? እኔ ልጅ እስኪ ዝጋበት በይ። ጋሽ ግርማ ደህና ዋልክ? እንዴት ነሽ የኔ ልጅ? ምን ነው ደግሞ ዛሬ መሳም ምን እንዴ? ጽኑዬ አንድ ጊዜ ውስጥ ላናግርሽ ፈልጌ ነበር። አንድ ላውራሽ? እሺ እሺ ምንድነው የምትነግሪኝ? ንገሪኝ እስኪ። ይኸውልሽ ጽኑ፣ እኔ እኮ የምታውቂኝ ይመስለኝ ነበር። ብሌን፣ እኔ አንቺን በጣም ማቅሽ ይመስለኝ ነበር፣ ግን ደግሞ አላቅሽ። አይ እኔ እኮ ሌላ ሰው እኮ አይደለሁም ጽኑ፣ ያቺው የምታውቂያት ብሌን ነኝ። ቆይ እሺ ቢያንስ የተፈጠረው ነገር እንኳን ላስረዳሽ። ቆይ ብሌን፣ ይሄ እንደተፈጠረ ለምን አልነገርሽኝም ነበር? ዝም ብለሽ እንደ ቀላል ነገር ይሄን ሁሉ ጊዜ ትዋሽኛለሽ? ጽኑ ምን ብዬ ልንገርሽ? እኔ የሰማሁት እኮ አሁን ነው። በዚህ ላይ ደግሞ በጣም ባጭር ጊዜ ውስጥ እኮ ነገሮች እንደዚህ እየከረሩ ሄዱት። ብሌን፣ አባዬ ያለበትን ሁኔታ ታውቂያለሽ አይደል? አካሪዋ ውጡ እንዳለችንም ታውቂያለሽ። ዛሬ ድንገት እናትሽ ስትመጣ አባዬ በድንጋጤ የሆነ ነገር ቢሆንብኝስ? ምን አለ ቀድመሽ ብትነግሪኝ? ጽኑ
እኔ እኮ እሱን ሳላስብ ቀርቼ እኮ አይደለም። ግን ደግሞ በቃ እንደነገርኩሽ ነገሮች በፍጥነት ነው የሆኑት። በዚህ ላይ ደግሞ እማዬ ጭራሽ እዚህ እንደምትመጣ ምንም ነበር የማላውቀው። እቤት ስገባ ልብሷ የለም። በቃ እዚህ ነው የምትመጣው ብዬ ገምቼ እኮ ነው የመጣሁት እንጂ ጽኑዬ፣ እውነት እልሻለሁ ምን እልሻለሁ፣ እኔ ምንም የማውቀው ነገር የለም። ይሄ አንቺ እንደምታስቢው ቀላል ነገር አይደለም። አባዬ አሁን ለውጥ ላይ ስላለ ነው እንጂ ድንገት መታ ስትነግረው ራሱን ስቶ የሆነ ነገር ቢሆንብኝስ? ጽኑዬ ልክ ነሽ እኮ። ደግሞ ለመደበቅ ፈልጌ እኮ አይደለም። ማለት አስተካክለዋለሁ ብዬ ገምቼ ነበረ። በቃ እናቴን አሳምናታለሁ ብዬ አስቤ ነበረ። ግን ደግሞ እሷ በፍጹም ሀሳቧን ልትቀይርልኝ አልቻለችም። እኔም እማዬ እንደዚህ ትሆንብኛለች ብዬ አንድ ቀንም አስቤም አላውቅም። በዚህ ላይ ደግሞ ራሄል በጣም ጭንቅላቱን ተቆጣጥረዋለች። ይኸውልሽ የተፈጠረው ነገር በጠቅላላ የራሄል ስራ ነው። እሺ እና አንቺ ለእናትሽ ስለ ራሄል ልታስረጃት አልሞከርሽ? ጽኑ ያልሞከርኩ ይመስልሻል እንዴ? በጣም ብዙ ጊዜ እኮ ሞክሬያለሁ። ግን ደግሞ እማዬ የምትኖርበትን ህይወት ጠልተዋለች። በእርግጥ የሚወደድ ህይወት እኮ አይደለም ያለው። ማለት በእንደዚህ አይነት ነገር መሆኑን ያስጠላል እንጂ። ይኸውልሽ ጽኑዬ፣ እማዬን በፍጹም ውሳኔዋን ማስቀየር አልቻልኩም። ስለዚህ እኛ ከዚህ ቤት ለቀን መውጣት አለብን ማለት ነው። የእውነት ጽኑን የቀጣይ ስለሚሆኑ ነገር ምንም ነው የማላውቀው። ጽኑዬ መኘኝ፣ እኔም እኮ ምንም የማውቀው ነገር እኮ የለም። ለምን ይሄን አደረግሽ ሮማን? እንዴት በዚህ ልክ ትስማሚያለሽ? ግርምሽ መቼም ኑሮዬን ታውቀዋለህ። ካንተ የሚደበቅ ነገር የለም። አዎ ሁሉንም አውቃለሁ። ግን ያለሁበትን ሁኔታም ታውቂያለሽ አይደል? እሱማ ልክ ነህ። አውቄ አይደለም ያደረኩት። ከከፈለች በኋላ እዛ ቤት አርግልኝ እዚህ ቤት አርግልኝ ማለት አልችልም እንጂ ባቅ ኖሮ ምን በወጣኝ ብዬ ግርምሽዬ፣ ምን ቆርጦኝ። ስለዚህ ከቤት ልታስወጪ ነው አሁን ልብስሽን ይዘሽ የመጣሽው? ተው እንደዚህ አትበል ግርምሽ። ቤቱ በቂ ነው። ራሴ እንደወቅስ አታድርገኝ። ምንም ችግር የለውም። እናንተ ቤት እስከምታገኙ እዚህ አብረን መኖር እንችላለን። አይ ሮማ፣ የማይተማመኑበትን ሰው ይዞ የጥንት ጓደኛን መግፋት ትንሽ አይከብድም? እኔ አልገፋችሁም ግርማ። ቤት እስከምታገኙ ድረስ እዚህ እንደፈለጋችሁ መኖር ትችላላችሁ። በጣም ጥሩ ሰው ነሽ ሮማ። በጣም ነው የማመሰግነው። እያፌዝክ መሆኑ ነው? እኔ እኮ ከምሬ ነው እያዋራሁ ያለሁት። ኧረ ለምን አፌዛለሁ? ለመልካምነትሽ ምስጋና እየሰጠሁሽ ነው እንጂ። እስኪ ለማንኛውም ቤቱን ዞር ዞር ብዬ እንዴ ነው ደግሞ እዚህ ምን ትሰሪያለሽ? እኔ እንጃ ምን እንደምሰራ እራሱ አላውቅም። ግን በቃ አባዬ ስተኛ ዝም ብዬ ወደዚህ መጣሁ። እኔማ ቤት ሳጣሽ ሚስቴን ምን በላብኝ ብዬ ፍለጋ ወጣሁ እኮ። ወደ ነው የምትፈልገኝ? ከኔ ውጭ ምን ደስታ አለህና ነው እኔን አለመፈለግ የምትችለው? ውይ ጉራ፣ ደግሞ ከመቼ ጀምሮ ነው እንደዚህ ንፋስ ይሆንሽው? ኧረ ይሄ ንፋስ ነው? እስኪ ንገረኝ፣ ካለን ህይወት አለ እንዴ? እሱንማ አንቺ ታውቂያለሽ። እኔ ፍቅር ጭንቀቴን የማልፍበት ብቸኛዋ መንገድ እኮ አንቺ ነሽ። ህይወቴ፣ ደስታዬ፣ ሁሉ ነገር እኮ ነሽ። ታዲያ እኔስ ምን አልኩኝ? የኔ ፍቅር ስለተፈጠረው ነገር ሰማህ እንዴ? አዎ ነግራኛለች። ቤት ይኖራሉ ብዬ ነበር። ሲሄድ ግን አላገኘኋቸውም። የት ሄደው ነው? እኔ እንጃ አላውቅም፣ ግን ሁለቱም ሞተዋል። አንተ ካወክ ለምን አልነገርከኝም ነበር? ምን ብለን እንንገርሽ? እኛ እኮ በጎን ራሄልን እያወራናት ነበር፣ ግን ምንም ነገር መቀየር አልቻለም። በቅድሚያ ለአባዬ ጥሩ ቦታ እንፈልግለት፣ በቀጣይነት ደግሞ እኔን አንተ እቅፍ ውስጥ አስቀምጠኝ። ምክንያቱም ለእኔ በዚህ ሰዓት ከአንተ እቅፍ ውጭ የተሻለ ቦታ የለኝም። አትጨነቅብኝ የኔ ፍቅር፣ እኔ ያለሁልሽ። የኔ ፍቅር፣ ችግራችን በዚህና በዛ እየጎተተ እንደሆነ አውቃለሁ፣ ግን ደግሞ በምንም አይነት መንገድ በምንም አይነት ሁኔታ ቢሆን አንቺን ልረሳ አልችልም። ታውቃለህ አይደል? በጣም በምታስፈልገኝ ሰዓት ነው ፈጣሪ አንተን የሰጠኝ። ለምንድን ነው የማስፈልግሽ? ደጋፊ እንድትሆን ነው። ለእኔም ደስታዬ ነሽ። አንቺ ስሚ፣ አንቺ እዚህ ምን ትሰሪያለሽ ደግሞ? ነው ማይበናትሽ?
ሰው መተኛት አይችልም እንዴ? ምንድነው እንዴ? እንደምታይ ተኝቼ ነው ድሮ ተነስቼ እያስቀደስኩ አታይኝ እንግዲህ። ታዲያ እዛው ቤት ሸተኝም ነበር እንዴ? ይልሽማይ መቼም ቢሆን የኔ ቤት ይሄ ነው። እሺ አንቺ አግባብ ባልሆነ መንገድ ያገኘሽውን ቤት ተከትዬ የሚሄድ ጅል አይደለሁም። ምንድነው አግባብ ባልሆነ ማለት? ብሌን እኔ እኮ እናትሽ ነኝ። የምልሽን በሙሉ መቀበል አለብሽ። ይልሽማዬ በፍጹም ነው የማልቀበለው። በፍጹም ደግሞም ነግሬሻለሁ። በሀቅ መንገድ ያልመጣ ነገር እኔ ብሌን በፍጹም አልቀበልም። ይልሽ በትክክለኛ መንገድ ቢሆን ኖሮ ያንን ቤት ያገኘሽው 1 ደቂቃም አልቆይም ነበር። አይኔን ሳላሽ ነበር የምሄደው። አሁን ግን እዚቹ ቤት ትሻለኛለች። አልሄድም። ቆይ አንቺ ምንድነው ለዛ ቤተሰብ ተቆርቋሪ ያደረገሽ? በምንድነው የሚያስገድዱሽ? አልገባኝም። የሚያስገድዱሽ ነገር አለ አይደለ? ከኔ የደበቅሽው ደግሞ ማን ነው በእናትሽ እኔን የሚያስገድደኝማ? አታውቂኝም ማለት ነው? እና ምን ላድርግሽ? ያ ሁሉ ወንሽ እዚህ ላይ ሲጠፋ ምን አድርገውሽ ነው ብዬ ላስብ። ሄልሽማዬ ቢያስገድዱኝ ያስገድደኝ ፍቅርና ፍቅር ብቻ ነው። እሺ መልካም ሰዎች ስለሆኑ እነሱን በፍጹም መጉዳት አልፈልግም። ምክንያቱም ጠበቃውን ጭላቸዋ። እማ ግን ቆይ በቃ አንቺ ወሰንሽ? ይሄውልሽ የኔ መቤት እኔ ወስኛለሁ። ከዚህ ቀን ሌላ ከዚህ ኑሮ የሚገላግለኝ ምንም ነገር የለም። እንዲገላግለኝ ነበር ከዚህ ቤት ስጸልይ የነበረው። እኔን ትተሽ ማትበይ ሴትዮ፣ አሁን እኔን ትተሽ ያ በሀቅ ያላገኘሽው ቤት ውስጥ ለመኖር መቁረጥሽ በጣም እያስገረመኝ ነው። ግንማ እንግዲህማ ጥሩ ህይወት መቀበል ካቃተሽ እኔ ምን ላድርግሽ? ቆይ እስኪ ሽማ ቆይ ሌላው ይቅር እንዲሁ ጽናትን ስታያት ትንሽ እንኳን አላሳዘነችሽም? እማ ከኔ እኮ ለይተሽ አታያትም ነበረ። ለምን ታዝናለሽ ብለን? እኔ ባልወጣትም እኮ የብዙ ጊዜ ኪራይ ያለባት የብዙ ወር፣ ስለዚህ መውጣቱ አይቀርም ነበር። በጣም ታሳዝኛለሽ። እሽማ እኔ እንደዚህ አይነት ሰው እንደሆንሽ አላውቅም ነበር። አሳዘንኩሽ? አትሄጂም ከኔ ጋር? ማኔ እዛ ቤት ልሄድ ግደኝ በይ አንቺ ኑሪበት። እንግዲህ ስስሟት ተው ሲስሟት የራስሽ ጉዳይ። ይቺ ግን እናት ናት። ማን ቤት ፈልግልኝ ብዬ የነበረው ደላላ ነው። አግኝተው እንዴ? ሄሎ፣ አቤት። ሰላም ነው? እግዚአብሔር ይመስገን። በእውነት የት አካባቢ ነው? ወይ እሱ እንኳን ትንሽ ራቅ አይልብንም? እሺ፣ ወይ አየዋለሁኝ። ግን እስቲ ስንት በስንት እንደሆነ ትነግረኛለህ? ይቅርታ 3 በ3 ትንሽ አይጠብም? እሺ በቃ ለማንኛውም መጥቻ አየዋለሁ፣ እደውልልሃለሁ ስደርስ። እሺ አመሰግናለሁ በጣም። እሺ ምንድን ነው የሚልሽ? ቤት አገኘው ነው የሚለኝ። አባዬ የሚሆን አይመስለኝም፣ ግን ወደ በኋላ አካባቢ እስቲ ከባቢ ጋር ሄጄ አየዋለሁ። የኔ ልጅ ይህንኑ ጊዜ እናልፈዋለን። እሺ አይዞሽ አባዬ። እኔ አንተ ጠንካራ ልጅ ምን ሆናለሁ ብለህ ነው የምትፈራው? የኔ እናት ደካማ አባት ሆንኩብሽ አይደል? እባክህ እንደሱ አትበል አባዬ። ሁሉም ነገር እኮ በሂደት ይስተካከላል። እሱን አምናለሁ፣ ግን ሮማን እንደዚህ አይነት ጉዳይ ላይ ትኖራለች ብዬ ማሰቡ ከበደኝ። አባዬ ሁሉም እኮ የተሻለ ነገር ነው የሚፈልገው። እሱን አምናለሁ፣ ግን መንገዱ ማጣራት መቻል አለብን። ሰው እያስለቀሱ እኮ ህይወት መለወጥ የለም። አባዬ እሱንም አንተ ነህ የምታደርገው። ሮማን ደግሞ ህይወቷን የሚቀይር አይነት ነገር መስሎ ተሰማት አደረገችው። ካዋጣት እስኪ ነው። ማዋጣትማ አያዋጣትም። ቆይ ስታስበው ከራሄል ጋር ተጣምራ እንዴት ያዋጣታል? አደራ የኔ ልጅ፣ እንዲህ ለፍታ አልወድቅ ስትያት በሌላ መንገድ ደግሞ እንዳትመጣብሽ። ኧረ አታስብ አባዬ፣ እኔ ነኝ መጣል አቅም የላትም። በዚህ መንገድ ደግሞ ምንም የምትፈጥረው አዲስ ነገር የለም። ዝም ብላ እንደው ድከም ይብላት ነው። እኔ የምልሽ ጽንዬ፣ ባቢ የት ሄዶ ነው? ስራ እየፈለገ ነው አባዬ። በቃ እንደውም እኔ ልውጣና ከደላላው ጋር ቤቱን ሊያው። ይኸውልሽ ጽንዬ፣ ብቻሽ እንዳትሄጂ፣ ለባቢ ወይንም ለብሌን መደወል አለብሽ። እሺ አባቴ፣ አትጨነቅብኝ። ቆንጆ ቤት ነው የምናገኘው። እሺ እኔ ልጅ፣ ግን ቶሎ ተመለሽ። ቶሎ መለሳለሁ። አይዞህ በቃ። እሺ ይለምሳ አይተህ። እሺ አባ።
ተገኝቶ ነው እንደዚህ ሳቅ በሳቅ ነሽ? በጣም ደስ ብሎኛል። እንኳን ደስ አለሽ በለኝ። እሺ እንኳን ደስ ያለሽ። ምን ተገኝቶ ነው? እኔም አብረሽ ልደሰት። እንዳሰብኩት ከጽናት ደጋፊዎች ውስጥ አንዷን አወጣኋት። ማንን? ዋነኛ ደጋፊዋ ብሌንን። ዛሬ ለእኔ በጣም የተሳካ ቀን ነበር። ያው ብሌንን ከእናቷና ከጽናት ማንን መምረጥ እንዳለባት ደረጃ ውስጥ ነው የከተትኳት። ጽናት ብቻዋን ከሆነች እሷን ለመጣል በጣም ቀላል ነገር ይሆናል። ሁሉም ነገር በምፈልገው መንገድ እየሄደልኝ ነው። ናሆሜን በትንሽ ቀን ውስጥ እጄ ያስገባዋለሁ። ባቢ ብቻውን ከሆነ ወደ አንቺ ለመሆን ምንም ችግር የለውም። ያቺ ጽናት መጥፋት አለባት። እንዳሰብኩት ጽናትን ለብቻ የማስቀርበት ቀን እየተቃረበልኝ ነው። እሱማ ከተሳካ ሌላ ሁሉ ቀላል ነው። ባቢ ናፍቆኛል ራይል። በአንድ ልጄ ላይ መጨከን በጣም ከባድ ነው። 1 ሳምንት ሆኖታል ከወጣ። ጽናት እያለች ናሆሜ ወደኛ ይመለሳል ማለት በጣም ከባድ ነው። ስለዚህ የጽናት አለመኖር ግድ ነው። በምን መንገድ ሁለቱን መለያየት እንችላለን? እኔ አንድ የተጠና እቅድ አለኝ። ምንድን ነው? ባቢን ወደ ስራው መመለስ አለበት። ከዛ በኋላ ያው ጽናትም ትኩረቷ ሁሉ ወደ ሌላ ሰው ይሆናል። ከዛ የሁለቱ ሰዓት አብሮ የሚሆኑበት ይቀንሳል ማለት ነው። ምን ለማድረግ ነው እንግዲህ? በራሳቸው ጊዜ የገነቡት ፍቅር እንዲያፈርሱት ማድረግ። አንቺም ጨዋታ ውስጥ አለሽበት። እኔ ደግሞ ጀርባ ሆኜ ማራገብ ብቻ። ልጄ እንዲጎዳብኝ ግን አልፈልግም። ለእኔም እኮ ባሌ ነው አቶ ተስፋዬ፣ እንዴት እጎዳዋለሁ? እሺ ተስማምቻለሁ። እንዴት ነሽ? ሁሉ ሰላም? ምን ሆነሽ ነው? የደበረሽ ትመስያለሽ። ይኸውልህ ጋሽ ግርማ፣ እኔ ሁሉንም እውነት ላስረዳ እፈልጋለሁ። ይኸውልህ እዚህ ነገር ውስጥ እኔ ምንም ነገር እጄ የለበትም። አውቃለሁ። አንቺ ግን መጨነቅ የለብሽም። እናትሽን መቃወም የለብሽም። ነገሮች እስኪገለጹላት ከጎኗ ነው መሆን ያለብሽ። አይ በጭራሽ አላደርገውም ጋሽ ግርማ። እኔ እናንተን ከዚህ ቤት አስወጥቼ እኔ መኖር አልችልም፣ አላደርገውም። አውቃለሁ ምን ያህል ለኛ ትልቅ ክብር እንዳለሽ ብሌን፣ ግን ከኛ እናትሽ ትሻልሻለች። አዎ ጋሽ ግርማ ልክ ነህ። እናቴ ከምንም ነገርና ከማንም ነገር በላይ ትበልጥብኛለች። ግን ደግሞ ትክክለኛ ነገር እስካላደረገች ድረስ መቼም ቢሆን ከሷ ጎን መቆም አልችልም። ትክክል እኮ ነሽ የኔ ልጅ፣ እውነታውን እየተከተልሽ ነው ያለሽው። ግን ደግሞ በዚህ መንገድ አይደለም እናትሽን መቀየር የምትችይው። እውነቱን ለመናገር ጋሽ ግርማ በጣም ነው ያዘንኩባት፣ በጣም ነው ያፈርኩባት ጋሽ ግርማ። እኔ ከሷ እንደዚህ ነገር አልጠበቅኩም ነበር። ይኸውልሽ ብሌን፣ እናትሽ እንድትቀየር ከፈለግሽ አብረሻት ሆነሽ ነው መንገዱን ማሳየት ያለብሽ። እንጂ የፈለገ ነገር ቢሆንስ በዚህ መንገድ እኮ አይደለም ህይወታችንን መቀየር የምትችለው። እሷ እኮ የተሻለ ህይወት የምትኖር መስሏት ነው። በእሷ አይፈረድም። እኔ እንጃ ጋሽ ግርማ፣ ብቻ ግን በእናቴ ድርጊት በጣም ነው ያፈርኩት። በራሴ ራሱ በጣም እያፈርኩ ነው ያለሁት። በዚህ ላይ ደግሞ ጽኑዬ ሳትቀየመኝ አትቀርም። ጋሽ ግርማ እባክህን ቢያንስ እኔ ጋ እንኳን ያለውን እውነት ለጽኑ ንገርልኝ። እሷ ህይወቷን መቀየር እንጂ ሌላ ነገር አይደለም የሚያሳስባት። ጽኑ ደግሞ እሱን አታውቅማ ጋሽ ግርማ። ቀደም ብዬ ስለዚህ ሁኔታ ለመናገሬ በጣም ነው ያበሳጫት። እኔ ደግሞ እንዴት አድርጌ እንደምነግራት ጊዜ እየጠበቅኩ ነበር እንጂ ጋሽ ግርማ ልደብቃት ፈልጌ እኮ አይደለም። ግን ጨነቀኝ። አንተም ደግሞ በእኔ ቦታ ብትሆን ይህንን ነው የምታደርገው። በጣም ነው የሚያስጨንቀው። አታስቢ የኔ ልጅ፣ በጭራሽ አትቀየምሽ። እኔ ደግሞ ያለውን ነገር ለእሱ አስረዳታለሁ። አይዞሽ። እኔ እንጃ፣ እኔ እሱ አይደለ ግራ አይገባኝ። አውቃለሁ በጣም ሊያስጨንቅ እንደሚችል። ጽኑ አንቺን ተቀየማ ምን ሊውጣት? እሷስ ቢሆን ማን አላት? ምን ላድርግልህ ጋሽ ግርማ? ደግሞ ጠይቀኝ፣ ደስ ያለህን አድርግልሃለሁ። ብሌን፣ ይልቅ አንድ ነገር ታደርግልኛለሽ። ዛሬ እንዴት እንደደከመኝ ብታይ። ደግሞ ለዛ ቤት ብለን እዛ ድረስ መልፋታችን ታውቃለህ፣ እኔም እሱ በጣም ነው ያስገረመኝ። በዛ ላይ ደግሞ ዋጋው፣ ለዛሽ ቤት የጠሩት ዋጋ ግን አያስደነግጥም እንዴ? በጣም ውድ ነው እንጂ ለሁለት ሰው ተብሎ ያቺን ቤት ያሳየናል። ባቢዬ፣ እኔ ግን በጣም እየተጨነኩ ነው። ቆይ አሁን ከዚህ የተሻለ ቤት ብከራይ በምን ደሞ ልከፍል የምችለው? ቤቱ ይገኝ እንጂ ውድ፣ የተገኘውን ሰርተን ተጋግዘን እንከፍላለን። ባቢዬ፣ እውነት ውድድ እኮ ነው ማድረግ። ከኔ ግን አይበልጥም። ከኔማ ትደርስም፣ ይበልጣል። እኔ እሺ እንመዝነው።
እሺ እንደዛ ካልክ በምን መመዘን እንችላለን? ያንቺን ፍቅር እዚህ ጋር አስቀምጪው። አሁን ደግሞ የኔን አብሬ ልመዝነው። አየሽው አይደል የኔ ፍቅር ሚዛን ሲመታኝ ነው። ኧረ እባክህ ሚዛን እያጭበረበርክ ባዶና የኔ ነው የሚበልጠው። እንዴ እያየሽው አይደል እንዴ? የኔ እኮ ነው ሚዛን እየመታ ያለው። ስለዚህ እኔ ይበልጣል ማለት ነው። በዚህ አሳሳም ብቻ በለጥሽ። ያው መጀመሪያም አልሰማ ብለኸኝ ነው እንጂ እኔ ነው የሚበልጠው። ግን ይሄኛው እጅ አኮረፈ መሰለኝ። የኔ ፍቅር ወይ የኔ ናፍቆት ወይ የኔ ህይወት። ኧረ ወይኔ ታድዬ ዛሬ ቀን የሁሉ ግን ለኔ ነው። ሁሉ ነገሬ ነህ ለኔ፣ ብዙ ብዙ ነገሬ ነህ ታድዬ እኮ ሁሌም እንደዚህ ስትስቅልኝ ነው ማየት የምፈልገው። ሁሌም እንደዚህ ሳቂልኝ። እሺ ሁሌም ደግሞ አንተ እንደዚህ ያስቀኝ። ስራዬ ነው የኔ መቤት። ታውቃለህ አንተ ጋር ስሆን ሁሉም ነገር ሰላም ነው። የሚያስጨንቁኝ ነገሮች በሙሉ ከጎኔ ይጠፋሉ። ወዶ ነው የሚርቀው። ማን መሰልኩሽ? አይተሽዋል? ምንድን ነው እዚህ ሰፈር ፍቅር ፍቅር ሸታችኋል? እንዴት ነሽ ብሌን? እኔም እዚህ ካፌ ፈለግ ላድርግ መሰለኝ። አንተ እንዳለ ካፕል እኮ ናቸው። ብቻ የተቀመጥ የለም እንዴ? አይ ለልጆች የተከለከለ ነው። ማን ነው ልጅ? አንተ ወሬኛ። እሺ ግን እንዴት ነሽ? ደህና ነኝ ባብዬ። ጽኑ ስደውልሽ እኮ ስልኬን አታነሽም። ደውለሽ ነበር? አላየሁትም ነበር። አይተሽዋል? ጽኑ አትዋሽኝ። ቆይ ለምንድን ነው እኔ ለመረዳት ይሄን ያህል የከበደሽ? እኔ ምንም የማውቀው ነገር የለም። እኔ እዚህ ውስጥ ምንም እጅ የለበትም። በዚህ ላይ ደግሞ ታውቂያለሽ አይደል? ምንም ነገር እኮ ነው ያልደብቅሽም። ብሌን ነግረሽኛል እኮ ሁሉም ነገር እሺ ብዬ ተቀብያለሁ አይደል? ጽኑ ይልሽ እኔ እሺ እንድትይኝ አይደለም ከላይ የምፈልገው፣ በቃ እውነቱን እንድታቂልኝ ብቻ ነው የምፈልገው። እሺ ለማንኛውም ትቼዋለሁ ብሌን። ጽኑ ብሌን እንደዚህ ታደርጋለሽ ብለሽ ማመንሽ በራሱ በጣም ነው የሚያመው። በጣም አንቺ እኮ እህቴ ነሽ። የሆነ ነገር ባደረግ እንኳን አታደርግም ብለሽ ነበር መከራከር የነበረብሽ። እኔ አሁን ጽኑ ይህን ነገር አደረገች ይህን ነገር አላደረገችም ብባል አላምንም። ምክንያቱም እኔ በጣም ነው የማምንሽ። ከአንቺ አፍ እስካልወጣ ድረስ ምንም ነገር አልቀበልም። ይኸውልሽ ብሌን እኔ እንደዛ አላሰብኩም። ያኮረፍኩሽ ደግሞ ለምን ቀድመሽ አላሳወቅሽኝም ብዬ ነው አይደለ? እውነቴን ነው ጽኑ። አሁን በዚህ ነገር ላይ እጄ እንደሌለበት ሳልነግርሽ ነበር ማወቅ የነበረብሽ። ጽኑ አንቺ እኮ እህቴ ነሽ። እንዴት ነው እናንተ ላይ እንደዚህ የማደርገው? ጋሽ ግርማን ቢሆን እኮ ከአንቺ ለይቶ እኮ አይደለም ያሳደገኝ፣ አባቴ ማለት እኮ ነው። አንቺ ግን እንኳን ልትረጂኝ ቀርቶ ላስረዳሽ እንኳን ስሞክር ልታዳምጪኝ ፈቃደኛ አይደለሽም። ለማንኛውም ትቻለሁ በቃ ተይው። ጽኑ ፈራው። ለእኔ ራሱ የማይታመን ዱብ እዳ ነው የሆነብኝ። እና ደግሞ በቃ ነገሮች እያደሩ እየዋሉ ሲመጡ በቃ በጣም ነገሮች እየከረሩ መጡ። ሁለታችሁም ይሄን ነገር ብረሱት የሚሻለው። ስለ ራሄል ሁሉንም ነገር እያወቅን ስራዋን ባናሳካላት ነው የሚሻለው። እኔም ማውቅ ነበር፣ ግን ደግሞ እንዴት ብለን እንገርሽ ብለን እያሰብን ነበር። ኧረ ለካ ከጀርባዬ ብዙ ነገር እየዶለታችሁብኝ ነበር። እና ታዲያ ስታስቸግሪን እኔና ብሌን መማከር ጀመርን። ኧረ እኔ ነው አስቸጋሪ ያልከው? ብሌን ምንድን ነች ያረፈችብኝ? ኧረ ነው በቃ እሺ ጥሩ ልጅ ነሽ። እንዴ ይሻልሃል። በነገራችን ላይ ብሌንዬ በጣም ስለምወድሽ ነው እሺ መጨቀጭቅሽ የምቆጣሽ። ጠልቼሽ ምናምን አይደለም። ኧረ እባክሽ ወድሽ ነው የምትወጂኝ። እኔ ካልወደድሽ ማን ልትወጂ ነው? ዛሬ ሰው ኩራት ብሎታል። ምን ማንቆራብ? አይ ባብሻ እንዴት ዋልሽ? እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። አረፍ እሺ እንዴት ነሽ? ደህና ነኝ። ሰላም ነሽ? አለሁ እግዚአብሔር ይመስገን። እንዴት ነው? ዕቃሽን ይዘሽ ገባሽ ወይስ እንዴት አደረግሽ? ለጊዜው ልብስ ብቻ ነው የወሰድኩት። ሌላ ዕቃ ያስፈልገኝም ብዬ ያልወሰድኩም። እሺ ጥሩ አደረግሽ። እንግዲህ የጎደለ ነገር ካለ እኛ እንሞላዋለን። እሺ እግዚአብሔር ይስጥልኝ፣ አመሰግናለሁ። አረ ምን አደረግኩ ብለሽ ነው? ይህንን ያደረግኩት ለብሌን ስል ነው። እናቴ እንደው እስኪ አንድ ሚስጥር ልንገርሽ።
ምን አይነት ሚስጥር ነው የኔ ልጅ? ግን አደራ ይሄንን ነገር ለማንም እንዳትናገሪ። ደግሞ ብሌን ይሄንን ነገር ከሰማች ሁሉም ነገር ነው የሚቋጨው። ኧረ እኔ በጭራሽ አልናገርም። ምንድን ነው? እንዲሁ ግን ብሌን ትምህርት ስትጨርስ ምን አይነት ባል ብታገባ ደስ ይልሻል? አይ የኔ ልጅ በዚህ ዘመን የእናትና የአባቱን ምርጫ ልጅ ይቀበላል ብለሽ ነው? ራሱ የወደደችውን የፈቀደችውን ታግባ እንጂ እኔ ምን ቤት ነኝ? ምን ብዬ መርጥላታለሁ ብለሽ ነው? እኔ በመርጥላት ይሻትል አንቺ። እሱማ ልክ ነሽ። ያው ያንቺንም ነገር ለማወቅ ብዬ ነው እንጂ ይሄማ የብሌን ምርጫ ብቻ ነው። እኔ ምንም መምረጥ አልችልም የኔ ልጅ። ብቻ እኔ የምመኝላት የሚያዝናናት፣ የሚያስደስታት፣ ነፃ ሆኖ የሚያኖራትን ብቻ ነው የምመኝላት። ሀብታም ቢሆን ጥሩ ነው አይደል? አይ እሱንማ ማን ይጠላል ብለሽ ነው የኔ ልጅ? ይሄንን ያነሳውልሽ ያለ ምክንያት አይደለም። እኔ ማውቀው አንድ የሀብታም ልጅ አለ እና በቀደም እኔ ጋር የመጣሽ ቀን አያትና በቃ ይሄው በፍቅሯ ውድቅ ብሏል። ካላጋባሽን እያለ እየወተወተኝ ነው። የት ሄድባታል ብለሽ ነው? ትምህርቷ ላይ ትኩረት ታርግ ብዬ ነው። አሁን የምፈልገው ትምህርቷ ላይ ትኩረት ብቻ እንድታደርግ ነው። አረ እሱማ ለመተዋወቅ ያክል ነው እንጂ እሱ እኮ ከሷ ምንም አይፈልግም። ያው ትምህርቷን እስክትጨርስ ግን ይጠብቃታል። እኔ እንጃ የኔ ልጅ። እንግዲህ አንቺ ካልሽ እናስተዋውቃቸዋለን ጥሩ ሰው ከሆነ። እሱን በእኔ ጣዩ። ግን እናቴ ቤቱን እንዴት አየሽው? ቆንጆ ነው፣ ወድጀዋለሁ። ቤት እስኪያገኙ እዛው ቢሆኑ ግን አይረብሹሽም አይደል? አረ በጭራሽ። በዛውም ለብሌን ያላቸውን አመለካከት ታያቸዋለሽ። እኔ ዋሽዎች ከመሰለሽ። አሬና ያምንሻለ የኔ ልጅ። ግን ብሌን እዛ አልሆነም ብላ ምራለች። እንዲሁ ምናልባት ብታግባቢልኝ ብዬ ነው። እሺ የሆኔት ናት? ቤት ነው የምትሆነው። በቃ አሁን ስራ ስለጨረስኩ እንሂዳ። እሺ ስለሆነ እሺ። ምን ነው ማይ ቤትሽ ናፈቀሽ እንዴ? አልቀብሽ። አንቺ ደግሞ እዚህ ምን አባሽ ልታረጊ መጣሽ? ምን ሆነሽ ነው? አረ እንግዳ እንደዛ ይባላል? ማዬ ያንቺ እንግዳ ናት እንዴ? እና ታዲያ ቤት ተሳሳታችሁ አይመስላችሁ? ያው እዚህ የፈረሰ ቤት ውስጥ ለምን አመጣሻት? እሷ እኮ ቤት ሸልማሽ ነበር፣ ረሳሽው እንዴ? ያው እንደ ሀሳብ እዛ ቤቱ ብትወስጃት ጥሩ ነበረ። ለአቀባበሉም ለድምቀቱም ያምራል። ዛሬ ደግሞ ነገረኛ ሆነሻል። እስኪ ተቀመጪ። አንቺን ለማዋራት እኮ ነው ስራዋን አቋርጣ የመጣችው። ራሄል አንቺ ምንም አይነት ነገር ማውራት አልፈልግም። እባክሽን ከቻልሽ ከቤቴ ውልቅ በይልኝ። አትወጣም። አንቺን ስነ ስርዓት ያዥ። እማዬ አንቺ ይህንን ቤት ጥለሽው ወጥተሻል አይደለ? የተሻለ ቤት አግኝተሽ ወጥተሻል። ይሄ ቤት ደግሞ የኔ ነው። ስለዚህ እዚህ ቤት የሚገባውን የሚስተናገደውን ሰው የመወሰን መብት ያለኝ እኔ ነኝ። አንቺ ምንም አይነት መብት የለሽም። ራሄል ከማስቀየምሽ ከዚህ ቤቱ ልቅ በይልኝ። ክፉ ነገር አንነጋገር አይመስልሽም? ብሌን ለምን ተረጋግተሽ አታናግሪኝም? ግን እኔ እኮ እዚህ ድረስ አክብሬሽ ነው ላናግርሽ የመጣሁት። እንጂ እኮ ስታከብሪ ከዓይን አውጣሽ። ይልሽ ስላከበርሽኝ ፈጣሪ ያክብርሽ። አሁን ግን ውጥት በይልኝ። አይንሽ ውጥት ይበልና። አትወጣም አልኩሽ። እሺ ችግር የለም አትወጡ፣ እኔ እወጣለሁ። ኮተታ አንዴ አናግሪኝ ብሌን። እኔ እኮ ከዛ እዚህ ድረስ የመጣሁት አንቺን ለማናገር ነው። ደስ ላልልሽ እችላለሁ። እኔ ግን ስለአንቺ አንድም ቀን ክፉ ነገር አስቤ አላውቅም። ያቺ ጽናት ስለምታደርግሽ ነገር የምታውቂ ነበር የሚመስለኝ። ብሌን ካለሽበት ነገር ንቂ። እሺ ስለ ራስሽ ወቂ። አንቺ ጋጥ ወጥ ስድ ምን አባሽ አድርግን የምታያት? ለአንቺ በረዳችሽ የተሻለ ህይወት በተመኘችልሽ ምን አደረገችሽ? ይችልሽ ዝም በይ። ችግር የለውም ይደርቃል፣ አታስቢ። ነግሬሽ ነበር አይደለ ራሄል? እኔ ጋር ይሁን ነገር ስትመጪ ምንም ነገር እንደማላምንሽ ነግሬሽ ነበር። ሁለተኛ እኔ አጠገብ ብትደርሺ እንደዚህ በጥፊ መተውሽ እንዳይመስልሽ። አሁን የመታሽን ጥፊ እኮ በውሃ ቀዘቀዝኩልሽ። እንደኔ ደግሞ ጥሩ ሰው መቼም የትም አታገኝም። ሲቀጥል ደግሞ ከዚህ በኋላ ስለኔም ሆነ ስለ ጽናት ምንም አይነት ነገር ስታወሪ ቢሰማሽ ይልሽ አንገትሽን ነው እንደዚህ ሲል ማድረግልሽ በገመድ። አየሽው አይደለ? መንጠልጣያሽ የቤት ነው እንደተመላለሽበት የሚሆነው። እንዳትረሽ ብሌን። ስለዚህች ቀን አንድ ቀን አስታውስሻለሁ። እሺ እሺ እናት እባክሽ ከቻልሽ ፈጣን ለማድረግ ሞክር። እሺ በጉጉት ያችን ቀን የምጠብቃት። አላወቅሽኝም ማለት ነው። አንድ ቀን ስለ ራሴ አስተዋውቅሻለሁ። እሺ ጠብቂ። ከልቱ ወይኔ ልጅ አይዞሽ፣ ልጅ አይዞሽ። ችግር የለውም። እኔም ልጄን ንቁጭ በይ ልጅ። ይቅርታ አድርግላት። እንግዲህ ልጅነቱ አልገባትም እስከሚገባት ድረስ ነው። ልጅ ይቅርታ አድርግላት። የኔ ልጅ
አንድ ነገር ላወራ ነበር የመጣሁት። ባብዬ በጣም ናፍቀኸኛል እኮ ቤቱ ብቻዬን ሊበላኝ ነው። ምንድን ነው የምትለኝ? በቃ ተወኝ። እውነቴን ነው የኔ ልጅ ባብዬ፣ እጅግ በጣም ናፍቀኸኛል። አንዴ ልጅህን ገለዋል፣ ሞቷል። በቃ እንዳታስበው። መግቢያ የለውም ብለህ ለጅብ ሰጥተዋል። ይቅርታ የኔ ልጅ ይቅር በለኝ። አሁን ወደ ቤት ተመለስ። አልመለስም። እባክህ ልጄ እባክህ፣ ለእኔ ስትል። የመጣሁበትን ጉዳይ ልናገር ወይንስ ቢሮውን ለቅቄ ልሂድ? እሺ በቃ ንገረኝ፣ ምንድን ነው? ድርጅታችሁን ለማሳደግ እኔ ስራ ላይ ጎበዝ አይደለሁ፣ ግን ከእኔ የበለጠች ጽናት ጎበዝ ነች። ስሟን አትጥራብኝ ባቢ። አልጨረስኩም። ስለ እሷ ልታናግረኝ ከሆነ የመጣሁ አልፈልግም። እሷ በህይወት ስለገባች ነው እኔ አባትህን የተውከኝ። አንተ ነህ የተውከኝ። አንተ ነህ የአባትነት ወጉን የተውከው። ይህንን ሁሉ ያደረግኩት እኮ ለአንተ በማሰብ ነው ባቢ። ቆይ እንዴት አይገባህም? አሁን እኔ እዚህ የመጣሁት ስላለፈው ነገር ላወራ አይደለም። ጽናትን እዚህ ድርጅት ውስጥ እንድቀጥራት ልለምን ነው የመጣሁት። እባክህን አባባ፣ ጽናት ችግር ላይ ነው ያለችው። በጭራሽ አላረገውም። ያችን ልጅ ማየት አልፈልግም ባቢ። ስለዚህ እኔንም ማየት አትፈልግም ማለት ነው? እንዴት ነው የምትናገረው? እባክህ አንተ ማየት ብቻ አይደለም አብረኸኝ እንድትኖር ፈልጋለሁ። ሁሉንም እርሳው። ጽናትን መቀበል ካልቻልክ እኔንም አይኔን አትዩ። ግድ የለም ዳግመኛ በደንብ አስብበት። ምንም የማስብበት ነገር የለም። ግድ የለም ተረጋግተህ አስብ። ምክንያቱም ተቆራርጠን እንዳንቀር። መልካም ጊዜ። ብለሽ እሺ ወተን ለልብስሽ መግባት ጀምርሽ። እባክህ ተወኝ። መንገድ ላይ አንድ እብድ እንዴት እንደተጫወተችብኝ እንዴት ሆኜ እንደመጣሁ ነው የማውቀው። አዎ በእናትህ እንዴት ነህ ግን አንተ? ልብስሽ እኮ በሙሉ ረጥቧል። ደግሞ በጣም አምሮብሃል። እንዴት እኮ እንደናፈቀኝ በየቀኑ እዚህ ቢሮ አንተ ማየት ለምጄ አይደል? እውነት ነው የምልህ በጣም ናፍቀኸኛል። ቆይ ከዚህ እንድንባረር ተባባሪ አልነበርሽ እንዴ? አሁን እንደማያውቅን ለምንድን ነው የምትሆኚው? የኔ ፍቅር እኔ ተባባሪ አልነበርኩም። ይኸውልሽ ተባብራችሁ ያባረራችኋትን ጽናትን ተባብራችሁ መልሷት። እሺ ምን ያደርግሽ ነበር? ነው አልናፈኩም። ሱሪ ወደዛ ይልሽ ያዝኩና ባደረኩና ማለመጫን ከማዳመጫ ጋር የሚያገነጥብኝ የሰጠኋት። ሳይ ደግ አደረግሻት። እንደኔ እኮ ዝም የምትያት መስሏት ነው እንዴ? ኧረ ምናሽ ለማን አባቱ ብዬ ነው እንደዛ ስትላላጥብኝ ዝም የምላት? እንዴት እኮ እንደሚያመናቀራት አንቺ። ፈጣሪ ሆይ ድረስልኝ። ይልሽ ፊት ለፊቴ ብርጭቆ ውሃ ነበር ያስኩልሽና ግልብጥ እሱ ልታደርቅ ጎንበስ ስትል በእኔ ጥፊ ቀና ነው ያደረግኳት። ወይኔ ጉድሽ! አንቺ ልጅ ግን ቆይ እሺ ምን አለችሽ? ከዛ ምን የፈረደበት ፉከራ ነው? ይችን ቀን እንዳትረሻት እሺ ብለን ቀንሽን ጠብቂ እሰራልሻለሁ። እኔማ እንደው እሷ የምትሰራልኝ ቀን እንዴት እንደናፈቀኝ። ወይ ወይዘሮ ራሄል፣ እኔ እኮ እንደምን እድሜያቸው እንደማይኖር ነው ግራ የሚገባኝ። ተመስገን። አቤት ብኖር እኔስ ያንቺ ጓደኛ መልስ የሚናቅ ነው። እኔም በጭራሽ አልረሳትም፣ በጉጉት ነው የምጠብቅሽ አልኳት። ታየኝ ንዴቷ። አንቀጠቀጥሽልኛል እኔ ጀግና። ሳይ እንዴ እና ታዲያ ሌላ ህይወታ ስትፈነጭ ዝም ማለት አለብኝ እንዴ? እዚህ ላይ እኮ ነው ፊት ብላ የጨፈረችብኝ። ትቀልጃለሽ እንዴ? እንዲሁ በጣም ነው የታገስኳት። ራሴን እኮ እንዴት እንደተቆጣጠርኩት። ሲጀመር እንደዚህ አይነት ሰው ዝም ማለት አያስፈልግም። ልኳን ነው ያስገባኋት። እኔማ
ወይኔ ጽናትዬ ደግሞ እኮ ብታያት እንዴት እንደተናደደችልሽ። እንደዛ ስትናደር ሳያት ደግሞ ጭራሽ ሌላ ሰው ነው የመሰለችኝ። በዚህ ደግሞ እንዲህ ደስ እንዳለኝልሽ ያችሁ ላይ ፍረ ጸጉሯ ማለት ነው እንዲና እንዲህ ነው የቆመችው። የት አባቷ። እኔማ ቤት ጠፋ እንጂ ቶሎ ነበር መውጣላት። የሚጠሩት ዋጋ ውድ ነው። በዛ ላይ ደግሞ ቤቱ ምናምን ጥራት የለውም። እሱን አይቼ ነው እንጂ እንወጣ ነበር። ቆይ ግን ጽኑ እማ አሁን እዚህ ቤት ከኖረችን የዛ ቤት ብቻ ልኖር ነው እንዴ? ነገሮች እስከሚስተካከሉ ድረስ ለምን እኔ ጋ አትኖሩ? ኧረ አይሆንም ብሌንዬ፣ ባይሆን ነገ እንፈልጋለን። አንቺ ደግሞ በዛ ላይ ከእናትሽ ጋር ነው መኖር ያለብሽ። አይ ጽኑዬ፣ አይ እኔ ቆንጆ በጭራሽ እንደዛ ላደርገው የሚልሽ ደግመሽ እንዳታነሺው እሺ? ምን እኔ የምታስፈራሪኝ? ባነሳ ምናምን ውሃ ልደፊ ነው? ውሃ እኮ ቀላል እኮ ነው ይልሽ። ሙሉ ጃሩን አምጥቼ ግልብጥ ነው የማደርግብሽ። እሱ ካሱ ደግሞ ሰፋ ካለ ደግሞ ታንከሩ አለ አይደለም 5000 ሊትሩ እሱ ውስጥ ከዛ መድኃኒዓለም ያወጣሻል። አልቀበሽ ሌላስ የለሽ ከፍ ይላል። ከዛ ሰራሁላት ያችን ዘንዶ ፊት እጅ ለምትሞተ መሳነ ምትገቢ አስረ ታይ እባክሽ ለሁሉም እኮ ጊዜ ያለው። እኔ የምለው ማየ ከራሄል ጋር እንዴት ተዋወቃችሁ? ከራሄል ጋር እናቷ የረጅም ጊዜ ጓደኛዬ ነበረች እና በጣም ብዙ ጊዜያችን ተለያይተን ተራርቀን ነበረ። ይሄውና ደግሞ እድሜ ለራሄል እሷ አቀራረበችን። እማዬ ይኸውልሽ፣ እኔ ይሄንን የምልሽ ከዚህ ቤት ላለመውጣት አይደለም። እኛ ከዚህ በፊት በጣም ብዙ ነገር አተናል። ይሄ ለኛ ምንም ማለት አይደለም። ግን ራሄል በጣም መጥፎ ሰው ናት። መጠንቀቅ አለብሽ። ችግር የለውም የኔ ልጅ አታስቢ። እማዬ እኔ ያልወደድኩት አንቺ ራሄልን አምነሽ ከብሌን ጋር መቀያየማችሁን ነው። ምክንያቱም ራሄል ሰውን የመለያየት አላማ ነው ያላት። ከዛ ውጭ ሌላ ስራ የላትም። ስለዚህ እናንተንም እንዳትለያያችሁ በጣም እየሰጋው ነው። አረ ምንም ችግር የለውም አትጨነቂ ያልኩሽ እኮ የኔ ልጅ። እሺ እማዬ በቃ ምንም አታስቢ። አሁን ልሄድ ነኝ። እሺ እሺ እናቴ እሺ። እንዴት ዋልክ? ደህና ዋልክ አቶ ተስፋዬ? ደህና ነኝ። ምነው እንደዚህ ድንግጥ አልክ? ወይ ሳልነግር ስለመጣ ከፋ እንዴ? ምን ፈልጋችሁ መጣችሁ? አይ እኔ እንኳን የመጣሁት ትናንትና የተነጋገርንበት ጉዳይ ነበር አይደለ? ስለዚህ እሱን ጉዳይ ከምን አደረስክልኝ ብዬ ልጠይቅህ ነው ጋሽ ግርማ እንጂ የመጣሁት። ጋሽ ግርማዬ ደግሞ የራሳቸው ጉዳይ ይኖራቸዋል። መጀመሪያ ግን የኔን መልስ መልስልኝ። ምኑን ነው የምመልስልሽ? ወይ ጉድ! የእድሜ ሜድ የመጀመሪያ ምልክት እኮ መርሳት ነው። አልፈርድብህም። ረሳሁት ብቻ እንዳትለኝ አንተ። ትናንትና እያልን ሁሉ ነገር አውርተን እንደዛ ተወያይተን ዛሬ ትረሳለህ? አይ እርጅና እኔ እኮ አመነ ስላልተቀበልኩ እንዴ ቁርቁስ ብላል። ገና አላሰብኩም። አስቤበት ትነግርሻለሁ። ይኸውልህ ወጣቱ ብዙ ማሰብ አይጠበቅብህም። እሺ ለማሰብ ጊዜ ስታጠፋ እኔ እቀድመዋለሁ። ድሃ ሲፎክር አያምርበትም። ሂጂና ድህነትሽ ላይ አፍጥጪ። ምን አንተ ቆሽቆሻ ለካ ተደባዳቢ ብለሽ ለአንተ እኮ ገና ገዳይ ነኝ። እሺ ሴጣን። ጥሩ እንኳን ያወኩኝ። ብሌንዬ አንዴ ትወጪ እንዴ? ጋሽ ግርማ እኔ ላይ ሰው እየትቻ አልወጣም። እባክሽን የኔ ልጅ ብቻዬን ማውራት ፈልጌ ነው። አንድ ነገር ብትሆንስ? እንኳን እሱን ጥላውን ራሱ አላምነው። እኔ እንደዚህ ጉዳት ላይ ያለ ሰው ምንም ማድረግ አልፈልግም። ውጭ ይላት ከጭቅላት ጉዳት ያፈር ጉዳት ይሻላል። እሺ ሴት እሺ አቶ ግርማ ምን ነበር ያንተ ጥያቄ? ስማ ይህን ድርጅትና ይህን ቤት እንዴት እንደገነባው ታውቃለህ? ምንድን ነው 10 ጊዜ ቤቴ ድርጅቴ የምትለው? በቃ እኮ ከእጅ ወጥቷል። ይኸውልህ ከእጅ የወጣው አቅሜ እስኪመለስ ነበር። ቤቷ እንዲህ ይሆናል። ይሄ ድርጅት ግን ከእጅ አያምልጥ። ድርጅቱ ከእጅ ወጥቷል። በእኔ ስም ነው። እሱን ላስመለስ ነው ዛሬ የመጣሁት።
Ha ha ha!